ወይንም the New World Christianity and the Law of Attraction with the New Age Movement and Thought በሚል ፕሮፌሰር ያዘጋጁት ወደ 280 የሚጠጋ ገጽ ያለው መጽሐፍ አዘጋጅተውልናል። ከፍልስፍናና ከስነ ምግባር አኳያ አብዛኛው የመጽሐፉ ይዘት ፍልስፍናዊ እሳቤዎች በሃይማኖት መልክ የቀረቡ ፍልስፍናዊ እሳቤዎች ውስጣቸው ፍልስፍናዊ እሳቤ ነው የቀረቡበት አቀራረብ ግን የሃይማኖት ወይንም ከአንድ መለኮታዊ ኃይል ጋራ ሊያገናኝ በሚችል መልክ የቀረበ ስለሆነ ሁለቱ ደግሞ የሚያገናኝም መስመር አላቸው፣ የሚያለያይም ጠባይ ወይንም ባህሪ አላቸው። የሚለያዩበት በየመልካቸው ማስቀመጥ ካልቻልን ግን የሚፈጥሩት ኮንፊውዥን በጣም አደገኛ ነው እና እሱን ኮንፊውዥን ያንን አደጋ የአእምሮ መናድ ነው የምንለው። ይሄ የሚያምን አእምሮ ወይንም የቢሊቪንግ ላይ ያለው የሂውማን ቶት ዲኮንስትራክትድ የሚሆንበት ወይንም ሊያምን የሚገባውን ነገር ከማመን ይልቅ ተፋልሶ የሆኑ እሳቤዎችን ወይንም የተዛቡ ምልከታዎችን ለማስተናገድ የሚገደድበት ሁኔታ ይፈጠራል እና እነዛ እሳቤዎች የፈጠሯቸውን ተጽዕኖች የፈጠሯቸውን የተወዛገበ እይታዎች ነው መምህር በጽሁፋቸው ውስጥ ያስቀመጡት። ሃይማኖት ደግሞ ሃይማኖት ነው ራሱን ችሎ። በተለይ ወደኛ ወደ ክርስትና ስናመጣው ወደ ኦርቶዶክስ ስናመጣው ከሰዎች ፍልስፍና የመነጨ ሳይሆን እግዚአብሔር የገለጠው አስቀድሞ በመጻሕፍት አስቀድሞ በፍጥረት በኋላም በመጻሕፍት በኋላ ደግሞ በታላቁ መገለጥ ቅዱስ ጳውሎስ እንዳለው በጌታችን በኢየሱስ ክርስቶስ የተገለጠ እውነት ነው፣ እምነት ነው፣ ሕይወት ነው እና አሁን ትግሉ ወይንም ግብግቡ ያ በእግዚአብሔር የተገለጠ እውነትን ኮምፕሊትሊ ዲኮንስትራክት ማድረግና ሰዎች ከተለያየ ስጋዊ በተለይ ለስጋ ካዘነበለ ወይንም ምድራዊ ፍላጎትና ጥቅምን ለማሳካት ከሚመነጭ እሳቤ ሌላ ክርስትና የሚመስል ክርስትና ያልሆነ ማለት ነው። ክርስትና የሚመስል ግን ክርስቲያናዊ እሳቤዎች ወይንም ምልከታዎች የሌለ መላምታዊ ነገሮችን ነው ለማናገር ለማስቀመጥ የሞከሩት። በተገለጸው ሰዓት ውስጥ ጠቅለል ባለ መልኩ ለማስቀመጥ እሞክራለሁ። መጽሐፉ በ6 ምዕራፎች ተሰንድዶ የቀረበ ነው። የመጀመሪያው ምዕራፍ የመጽሐፉን መግቢያ ያሳያል። የመጨረሻው 6ኛው ምዕራፍ ደግሞ ጠቅላላ የድምዳሜ ወይንም የመዝጊያ ሐሳቦችን የሚገልጽ ነው። በዋናነት ምዕራፍ 2 ምዕራፍ 3 እና ምዕራፍ 4 ምዕራፍ 5 እነዚህ አራቱ ምዕራፎች ናቸው የመጽሐፉን ጭብጥ ነገሮች በሰፊው የሚገልጹት። አጠቃላይ በ3 ክፍል እንደሆነ ማስቀመጥ የምሞክረው የመጀመሪያው አጠቃላይ የመጽሐፉን አቀራረብ፣ ሁለተኛው የመጽሐፉ ጭብጥ መልእክት፣ ሶስተኛው ደግሞ ከመጽሐፉ ዋና ሊተኮርባቸው የሚገቡ ወይንም ምንድነው ሃይላይት ሊደረጉ የሚገቡ የሚያነቡት ሰዎች ወይንም መጽሐፉን በእጃቸው የሚያገኙት ሰዎች ሊያተኩሩባቸው የሚገቡ እርግጠኛ ነኝ የደራሲውም እነዛ ነጥቦችን ነው ወደ ማህበረሰቡ ለማድረስ እየሞከሩ ያሉት። በተወሰነ መልኩ ሃይላይት ለማድረግ እሞክራለሁ። የመጀመሪያው የመጽሐፉ አጠቃላይ አቀራረብ ያው ፊደላትና ቃላት በጣም ተለቅመው በትክክለኛ አቀማመጣቸው ለማስቀመጥ ተሞክሯል። ያው ፊደል ማጥራት በጣም አስቸጋሪ ነው፣ ግን በጣም ከፍተኛ ጥረት የተደረገ መሆኑን ያሳያል። እያንዳንዱ ቃላት በአግባቡ እንዲቀመጥ ማለት ነው። ሁለተኛው ቀጥተኛ በሚባል አቀራረብ ወይንም በግልጽ ቃላት እና በአጭር አረፍተ ነገር ዋና ሐሳቢያቸውን የማስቀመጥ አቀራረብ ያለው ነው። ይሄ ቱ ዘ ፖይንት የምንለው ማለት ነው። አንዳንዴ ዋናውን ነጥብ ለመግለጽ ዳር እንልና ወደኋላ እናመጣቸዋለን። ደራሲው ግን ዋናውን ነጥብ ያለ ብዙ መንደርደሪያና ዙሪያውን
ማለት ሳያስፈልግ ቱ ዘ ፖይንት የማስቀመጥ ጠባይ ያለው። ይህም አንባቢያን መልእክቱን እንዲያገኙት የሚያስችል አቀራረብ ነው። እንደ አስፈላጊነቱ አንዳንድ ቃላትን በእንግሊዝኛም ጭምር አስቀምጠዋል። አንዳንድ አረፍተ ነገሮችንም የእንግሊዝኛውን ጽሑፍ ካስቀመጡ በኋላ ትርጉማቸውን እየገለጹ የተናጋሪዎቹን ትክክለኛ ሐሳብ አንባቢያን እንዲረዱት። አንዳንዴ ገሌ የሚባለው ጸሐፊ እንዲህ ብሎ ተናገረ ብለው ሲሉ የደራሲው ሕሳቤ ይገባና ከኦሪጂናል ጸሐፊው ጋር ሊጋጭ ስለሚችል ወይንም በትክክል አልተረጎመውም የሚል ስሜት ሊያመጣ ስለሚችል ደራሲው ትርጉሙን ያስቀምጡና የእንግሊዘኛውን ሐሳብ ከዋናው ከምንጩ ራሱን እንግሊዘኛውን ያስቀምጡታል። ይሄም ትክክለኛ ትርጉም ያለው መሆኑን ወይንም ደራሲው መልእክቱን በአግባቡ የተረዳ እና ሊያስቀምጥ እንደሞከረ የሚያሳይ ነው። ሶስተኛው የግርጌ ማስታወሻ ፉትኖት የምንለው የተገናዘቡ መጽሐፍ ተጠቅሰዋል። መጨረሻ ላይም ለምንጭነት የተጠቀሟቸውን ዋቢ መጽሐፍት በዝርዝር በእንግሊዝኛው አልፋቤት ቅደም ተከተል አስቀምጠዋቸዋል። ይህም የዓለም አቀፍ ምሁራን ወይም ኢንተርናሽናል ስኮላርሺፕ የጽሑፍ ስርዓትን የጠበቀ መሆኑን ያሳያል። ጽሑፉ እንዲሁ ዝም ብሎ ከገዛ ፈቃድ በስሜት በፍላጎት የተጻፈ ሳይሆን የኢንተርናሽናል ስኮላርሺፕ ስርዓትን የተከተለ ዓለም አቀፋዊ ተቀባይነት ያለው ይዘት መሆኑን የሚያሳይ ነው። የፊደላት መጠን ትንሽ አነስ ቢል ከመጽሐፉ መጠን ጋራ የተስማማ ይሆን ነበር። ትንሽ ጎላ ያለ ሆኖ መገለጹ ከመጽሐፉ ይዘት ጋራ አነስ ቢል ፎንት ሳይዙ ተመራጭ ይሆን ነበር። ወደ ሁለተኛው ስመለስ የመጽሐፉ ጭብጥ መልእክት ዓለም በተለያየ ሃይማኖታዊ ይዘት ባለ ፍልስፍናዊ አስተሳሰብ እየተመራ ያለ መሆኑን ይገልጻል። ዋናው ትልቁ መልእክት እሱ ነው። ሃይማኖት በጣም ሊፈርስም አይችል in the history of Christianity there are a number of attempts philosophical attempts ነበሩ። ግን እነዛ ሐሳቦች እየወደቁ ፍልስፍናዊ ሐሳቦች እየቀሩ ሃይማኖት ግን እየጸና በዘመናት ተጉዟል for the last 2000 years ማለት ይቻላል። ስለዚህ ያለው አማራጭ ሃይማኖቱን እንደያዙ ግን ሃይማኖታዊ በሚመስል መልክ ስጋዊ ወይንም ቁሳዊ የሆኑ ፍልስፍናዎችን አካቶ ማስገባቱ ነው። ይሄ ደግሞ በጣም አደገኛ አፕሮች ነው። የያዝን እየመሰለን የሚያስጥል ማለት ነው። ወይንም እያመንን ከእምነት እንድንወጣ የሚያደርገን በሃይማኖት አውድ ውስጥ ያለን እየመሰለን ግን የእምነት ሐሳቢዎችን መጣል ወይንም መልቀቅ ማለት ነው። ይሄ በጣም ትኩረት የሚፈልግ ዘመናችን በተለይ በእንዲህ አይነት ሐሳቢዎች የተማረከ ስለሆነ እነዛን ፍልስፍናዊ ሐሳቢዎች በእርግጥ ያላቸው ይዘት ሃይማኖት አለመሆኑን እንደውም ፒውርሊ ማቴሪያሊስቲክ የሆነ ወይንም ቁሳዊ አፕሮች ያለው መሆኑን በተለይ በዚህ የስበት ሕግ በሚለው ላይ ያስቀመጡት ክሊር በሆነ ቋንቋ የቁሳዊነት ሐሳቤ ያለው መሆኑን ቁሳዊነት ሃይማኖታዊነት ሊሆን አይችልም። በምንም መለኪያ በምንም መስፈርት ቁሳዊነት ያስፈልጋል። ቁሳዊያናን መብላት መጠጣት አለብን። ግን ሃይማኖታዊ ከአምላካዊ ኃይል ጋር መዋሃድ ይፈልጋል። በተለይ ወደ ኦርቶዶክስ እናመጣው ደግሞ አምላክ ሰው ሆነ ሰው አምላክ ሆነ ስለምንል የአምላክን አኗኗር ወይንም እግዚአብሔራዊ ማንነትን ሱታፊ አምላክን ይዞ መገኘት ይፈልጋል። ስለዚህ በዛ ልክ የምንረዳውን ክርስትና ቁሳዊነት ውስጥ መግለጽ ማስቀመጥ አይቻልም። ስለዚህ የስበት ሕግ በግልጽ የሚናገረው ቁሳዊ ፍላጎቶቻችን ወይንም ደግሞ በሀብት በማግበስበስ በዚህ በምድር ያለውን ሁሉ ነገሮች በማሟላት በጣም ጸሐፊውን የማደንቅበት ፓርት ነው። በግልጽ በሆኑ ቋንቋዎች አስቀምጠውታል። ስለዚህ ሃይማኖት ሊሆን የማይችልን ነገር የሃይማኖት አቅም ድረስ ማውጣት ማለት ነው። ወይንም የአምላክ ያህል ከፍ አድርጎ ማስቀመጥ ይሄ አደገኛ የሆነ እሳቤ ስለሆነ እሱን ሊያብራራ የሚችል መጽሐፍ ሆኖ አግኝቼዋለሁ። በዚህም መሰረታዊ የክርስትና አስተምህሮን፣ ስርዓተ አምልኮን፣ ክርስቲያናዊ የአኗኗር ዘይቤን ሙሉ ለሙሉ የሚያጠፉ እና በምትኩ ከክርስትና ፍጹም በተቃራኒ የሆኑ አስተምህሮችና አመለካከቶች የሚያስፋፉ እንቅስቃሴዎችን በደንብ አብራርቶ የሚገልጽ መጽሐፍ ነው። ሁለተኛው እያንዳንዱን ሃይማኖታዊ ይዘት ያላቸው ፍልስፍናዊ ሐሳቦችን ከገለጹ በኋላ እንደ ቤተክርስቲያን አስተምህሮ ከቅዱሳት መጻሕፍት ለተነሳው ሐሳቤ መልስ የሚሰጥ ማስረጃ አቅርበዋል።
ለምሳሌ ሂንዱይዝም ከሆነ ወይንም ደግሞ ማቴሪያሊዝም ከሆነ ወይንም ደግሞ የዚህ ሎ ኦፍ አትራክሽንም ከሆነ የተለያዩ ፍልስፍናዎች ፕሉራሊዝም ከሆነ ወይንም ደግሞ የዚህ መልቲካልቸራሊዝም ወይንም የዚህ ኮንሱመሪዝም የምንላቸውን ሁሉ ካስቀመጡ በኋላ ለነዛ ሐሳቢዎች መጽሐፍ ቅዱስ የሚናገረውን አስተምሮ ወይንም አባቶቻችን በመጽሐፍት ያስቀመጧቸውን እንደ መልስ አድርገው አስቀምጠዋል። ይህም አንባቢያን ፍልስፍናዊ እሳቤው ከተረዱ በኋላ አዲስ እንዳይመስላቸውና እንዳይማረኩ እንደዚህ የሚባለው ጸሐፊ እንደዚህ ያለ እንልና ባክግራውንዱ ከሌለን እነዛ አመለካከቶች ስለሚማርኩ እውነት ስለሚመስሉ ከቅዱሳት መጽሐፍት አስተምሮ ውጭ የሆኑ ሊመስለን ስለሚችልና ልንወሰድ ልንማረክ ስለምንችል ይህንን አጥርተው እንዲያውቁት አስቀድሞ በመጽሐፍት እንደተነገረ አባቶቻችን አስቀድመው እንደተናገሩት ነቢያትም ኋላም ጌታችን መድኃኒታችን ኢየሱስ ክርስቶስ በኋላም ደግሞ ሐዋርያት እንደተናገሩ አዲስ እንዳልሆነ የሚያስገነዝብና በእምነታቸው እንዲጸኑ የሚያደርጋቸው ሆኖ አግኝቼዋለሁ። ይሄ ነው የሁለተኛው ፓርት ማለት ነው። ስለዚህ መጽሐፉ ጠቅለል ባለ መልኩ እነዚህን ይዘቶች የሚገልጽ ነው። ትንሽ ወደ ስፔሲፊክ ወደ ሊተኮርባቸው ይገባሉ ብዬ ያልኳቸውን ከመጽሐፉ ጥቂት ገጾች ገጽ 78 ላይ የመጨረሻውና የአሁኑ ዘመን የሚለው በተለይ አሁን ያለንበት ዘመን ማለት ነው። ኦፍ ኮርስ ትላንትና የመጣንባቸው መንገዶች ዛሬ ላለንበቱ የራሳቸው የሆነ ግብአት አላቸው፣ አስተዋጽኦ አላቸው። ሁሉም ግን ተሰባስበው ግን ዛሬ ላይ ያደርሰውናል እና ዛሬ ከነዚህ ሐሳቢዎች ጋር በተያያዘ የወደቅንበት ወይንም የገባንበት ወይንም እየገጠመን ያለው ፈተና ምንድነው የሚለውን የሚያሳዩ ጥቂት ነገሮችን የመጀመሪያው ግሎባላይዜሽን ሌላኛው ስሙ የአንዱ ዓለም ስርዓት ወይንም ደግሞ የአዲሱ ዓለም ስርዓት ዋን ወርልድ ሲስተም ኦር ዋን ኒው ወርልድ ኦርደር እንደሆነ ይገልጽና በአስተዳደር፣ በግዛት፣ በመሸጥ፣ በኢኮኖሚ ገበያ፣ በጠቅላላ ኢኮኖሚ፣ በባህልና በመሳሰሉት ጉዳዮች ዓለምን የመቀየር እሳቤ ሲሆን በእምነትና በሃይማኖት በኩል ደግሞ እግዚአብሔር የለሽ ህብረተሰብንና ሀገርን መፍጠር ነው። something serious words of serious consideration ማለት ነው። ግሎባላይዜሽን at the surface definition ብትመለከቱ ይሄ ምንድነው? ቻናል ነው፣ እንደ ቦይ እንደ ማፍሰሻ በሉት እና ማንኛውም አይነት እሳቤ፣ ባህል፣ አስተምሮ ሊፈስ የሚችልበት ቻናል ተደርጎ ነው የሚገለጸው። ግን ያንን ቻናል ማን ነው የሚጠቀምበት? ወይንም በተጽዕኖ በቻናሉ ውስጥ ማን ነው ምን የሚያፈስበት የሚለው ስንመለከት ግን ዌስተርናይዜሽን ወይንም ዌስተርን ኮሎናይዜሽን ወይንም ሰብጀክቲቭ ኮሎናይዜሽን የምንለው ማለት ነው። የፊዚካል ኮሎናይዜሽን ምናልባት ኢትዮጵያ ውስጥ አልሰራም። በሰብጀክቲቭሊ ግን ባስተምሮ በእሳቤ ከክርስትና እምነት የሚነቅሉ በተለይ በአስተዳደር፣ በግዛት፣ በኢኮኖሚ፣ በባህልና በመሳሰሉት ሁሉ ይልቁንም ደግሞ በእምነትና በሃይማኖት እግዚአብሔር የለሽ ማህበረሰብን እና ሀገርን መፍጠር ነው። እንግዲህ ተመልከቷቸው፣ የምንተነፍሳቸውን አየሮች፣ የምንሄድባቸውን የምንውልባቸውን አውዶች፣ ሚዲያዎቹ የሚያስተጋቧቸውን ነገሮች፣ ከኋላ የመጣንበትን በሁሉም አቅጣጫ ዛሬ የደረስንበትን ነባራዊ ሁኔታ ተመልከቱት። ይሄ ነገር እውን የሆነበት ሪያሊቲ ላይ ነው አሁን ያለ ነው። እግዚአብሔር አልባ የሆነ እግዚአብሔርን ከእይታ ያወጣ አውድ ውስጥ እንድንገባ ማለት ነው። ቴዎሎጂካሊ ስፒኪንግ እግዚአብሔርን የሰው ልጅንና ስነ ፍጥረትን ሶስቱን ያላካተተ ምንም አይነት ኢንተርምስ ኦፍ ገቨርናንስ፣ ኢንተርምስ ኦፍ ኢኮኖሚ፣ ኢንተርምስ ኦፍ ሶሾ ካልቸራል ሪያሊቲ፣ ኢንተርምስ ኦፍ ኢንቫይሮንመንት፣ ሌጋል አስፔክት ብንመለከት ፎላሲ ነው ወይንም አደጋ ነው። ያለ እግዚአብሔር ምንም ማድረግ ስለማንችል ማለት ነው። ስለዚህ እነዚህ ሳቢዎች ግን በተለይ ግሎባላይዜሽን is used mainly to become the channel of this godless reality እንዲፈጠር ትልቅ ፋክተር እንደሆነ ያሳያሉ። በተለይ ስርዓት፣ ወግ፣ ትውፊትና ባህል ያላቸው እምነቶች ከምድረ ገጽ መወገድ አለባቸው ብሎ ያምናል። ይልቁንም ቃል በቃል ነው። ይሄንን እንግዲህ ከመጽሐፉ ነው ማነብላችሁ። ይልቁንም የኦርቶዶክስ እምነት ለአዲሱ ዓለም እምነት ጠንቅ ስለሆነ መጥፋት እንዳለበት እንቅስቃሴው ያምናል።
right እና ይሄ we have to be so serious conscious መሆን አለብን ማለት ነው። in the age of globalization አሁን ባለንበት በዚህ ዘመን ውስጥ ባህላችንን ክርስቲያናዊ የአኗኗር ዘይቤያችንን ክርስቲያናዊ አስተምሮን ክርስቲያናዊ ማንነታችንን ሙሉ ለሙሉ ይህ አዲሱ ዓለም እምነት ነቅሎ ማውጣት ወይንም ደግሞ ማስወገድ እንዳለበት የሚያምን ነው ገጽ 86 ላይ ያስቀመጡት። የአዲሱ ዓለም አዲሱ ክርስትና ከወንጌል ወይንም ከመጽሐፍ ቅዱስ ክርስትና በተቃራኒ ሆኖ የሚሰራ ጸረ ኢየሱስ የሆነ ግን ኢየሱስ እያለ የሚጠራ እምነት ነው። በአዲሱ እምነት መሰረት ሴቶች ቄስ፣ ጳጳስ መሆንና ግብረ ሰዶማዊነት በቤተክርስቲያን ውስጥ መፈቀድ እንዳለባቸው ይከራከራሉ። በተግባርም እየፈጸሙት ይገኛሉ። ዩኒቨርሳሊዝም የሚለው ቃልም እግዚአብሔር የሚከለክላቸውን ሕግጋት ሙሉ በሙሉ በመቀበልና ሰይጣን የሚወደውን ሁሉ በመከተል ላይ የተመሰረተ ሁለንተናዊነት ወይንም ዓለም አቀፋዊነት። ተመልከቱት። እግዚአብሔር የሚያዘውን ሁሉ ይቀበላሉ፣ ሰይጣን የሚፈቅደውንም ወይንም የሚያዘውንም ሁሉ ያደርጋሉ። the combination of two paradox እንደዚህ ሁለት እርስ በርሳቸው የሚጠፋፉ ወይንም አንዱ ካለ አንዱ የለም የምንላቸውን ነገሮች ለማስታረቅ የመሞከር ሂደት ማለት ነው። ብርሃናዊ ጨለማ እንደማለት ማለት ነው። የማይሆን ማለት ነው። ጨለማ ካለ ብርሃን የለም፣ ብርሃን ካለ ጨለማ የለም ነው እኛ የምንለው። እግዚአብሔር ካለ ሰይጣን የለም፣ አጋንንት የለም ነው። አጋንንት ደግሞ ከተቆጣጠረው ደግሞ የእግዚአብሔር ኃይል የለም ማለት ነው። ስለዚህ የእግዚአብሔርንም ትእዛዝ አክብሩ። አሁን እንግዲህ አሁን እንደ ካህን አሁን የእግዚአብሔርን ትእዛዝ አክብሩ እላለሁ ወይንም ካህናት እንላለን። የአጋንንትንም ትእዛዝ አክብሩ ብዬ ብላችሁ እንዴት ነው የሚሆነው? የትኛውን ነው የምታከብሩት? እንደዛ ነው እያለ ያለ። ይሄ ሐሳቡን ዩኒቨርሳሊዝም ነው። ይሄ አካታችነት፣ ኩላዊነት፣ ዓለም አቀፋዊነት ኤክስክሉድ የምናደርገው ነገር መኖር የለበትም ባይነት ነው። ስሜቱ ደስ የሚል ይመስላል። እሳቸውን በመጽሐፉ ገልጸውታል። ግን አደገኛ ነው። እግዚአብሔርን ተከተሉ፣ ሰይጣንን ተው ነው። በቃ ቁልጭ ያለ ክርስትና ብላክ ኤንድ ዋይት ነው። ታቦትና ጣዖት ነው ወይንም ብርሃንና ጨለማ ነው። ብርሃንን ስንከተል ጨለማን እንተዋለን፣ ጨለማን ስንተው ደግሞ ብርሃንን እንከተላለን ማለት ነው። ስለዚህ ከዚህ አኳያ የያዝነውን ለማስጣል ይዘው አብረው ይጓዙና እኛው እንድንጥለው ያደርጋሉ። that is the methodology of this system ማለት ነው። ጣሉ አይሏችሁም፣ ክርስትናን ጣሉ አይሏችሁም። የያዛችሁትን ክርስትና እነሱም ይይዙና they walk with you አብሯችሁ ነው የሚጓዙት እና በሂደት ግን ቀስ እያሉ የክርስትናውን ፍሌቨር ያስጥሉና እነሱ ሳይሆን ራሳችሁ ናችሁ የምትጥሉት። ይህ አደገኛ ነው። ለምሳሌ አሁን የታወቀ አንድ ሆቴል ለምሳሌ ሂልተን ሆቴልና ብንወስድ ሂልተን የታወቀ ነው፣ ረጅም ዘመን የቆየ ሆቴል ነው። አዲስ የሚገዛው ሰው አበበ የሚባል ሰው ገዝቶት ዛሬውኑ አበበ ሆቴል ብሎ ቢለው ማንም አይቀበለው። ምክንያቱም ሂልተን የሚለው ኦልሬዲ ሂስቶሪካሊ ካልቸራሊ ኢምቤድድ ሆኗል በማህበረሰቡ። ስለዚህ አበበ ሂልተን ብሎ ማጫፈር አለበት ለተወሰነ ጊዜ ራይት። ከዛ በኋላ ሰው ሁለቱን እየለመደ ይቆይና ቀስ ብሎ ሂልተን የምትለዋን ይሰርዛትና ወደ አበበ ተተካለች ማለት ነው። እና የሂልተን ካልቸሩ ያ በረጅም ጊዜ ያቆየው እሴቱ ምናምን ሁሉ ይጠፋል ማለት ነው። this is what they are doing ማለት ነው። so ይሄ ዩኒቨርሳሊዝም ወይንም ደግሞ ዓለም አቀፋዊነት ዴሊኬት ኮንሴፕት ይመስላል፣ ግን በውስጡ ዲቫስቴቲቭ የሆነ ክርስቲያን ቤዝድ የሆነ ካልቸርን ክርስቲያን ኢምቤድድ የሆነ የአኗኗር ዘይቤን ኮምፕሊትሊ ዲስትሮይ የሚያደርግ አካሄድ ነው። ቅዱሱን ከርኩሱ ጋር በመቀላቀል ብዥታ መፍጠርና ትርጉም ማሳጣት። አንድ ነገር ቅዱስ ነው እርኩስ ነው የሚለውን የቅዱስ እርኩስ ስናረገው ቅዱስነትም ምንም ስሜት የለውም ማለት እንድናስብ ያደረገንና ኃጢአትን ያላምዳል። ገጽ 93 እና 98 ላይ የተዘረዘሩ በአዲሱ እምነት የሚታመኑ እነዚህ 12ቱ የተሐድሶ መመሪያዎች ያሏቸውን አንባቢያን ትኩረት ሰጥተው እንዲመለከቷቸው እንደ ፕሪንሲፕል እንደ መሪ ያስቀመጧቸው እሳቢዎች ናቸው። for which I really appreciate the author to figure them out። ሁለተኛው ገጽ 100 ላይ የምናገኘው ፕሉራሊዝም ነው። የፖስት ሞደርኒዝም እሳቤ አንዱ ፕሉራሊዝም ነው፣ መልቲካልቸራሊዝም ነው። ወይም ደግሞ አንድ ሰው ስፔሲፊክ የሆነ አይደንቲቲ እንዲኖረው አይፈቀድም።
in terms of religion የራሱን ማንነት ቤተሰባዊ ማህበረሰባዊ ወይንም ሀገራዊ የሚባሉ ስፔሲፊካሊ እሱነቱን የሚገልጹ የአይደንቲቲ መገለጫዎች እንዲኖሩ አይፈልግም። ስለዚህ ምንድነው የሚባለው የፕሮቲን ሶሳይቲ ይባላል ወይንም ደግሞ የተበጣጠቀ የተበታተነ ማለት ነው። ፕሮቲን አይታችሁ ከሆነ ባዮሎጂካሊ የመበጣጠስ ጠባይ ያለው አንድ እንድንሆን አይፈልግም። ሪሊጂየስሊ ናሽናሊ ፋሚሊ in terms of socio cultural construction ማለት ነው። ይሄ አንዱ የዚህ የፖስት ሞደርኒዝም ከ1980ዎቹ ወዲህ የመጣው የፖስት ሞደርኒዝም ወይንም የድህረ ዘመናዊነት እሳቤ ነው። ፕሉራሊዝምን የሚያስተጋባ መልቲካልቸራሊዝምን የሚያስተጋባ ማለት ነው። ይህ እውነተኛ የሚባል አንድም እምነት የለም ባይ ነው ከመጽሐፋቸው። ስለዚህ ከእግዚአብሔር ጋር ለዘላለም ለመኖር አንድ መንገድ ወይንም አንድ ሃይማኖት የለም። ሁሉም ሃይማኖቶች ወደ እግዚአብሔር ያደርሳሉ። ሁሉም ሃይማኖቶች ልክ ናቸው። ይሄ በጣም አደገኛ ነው። በዓለም ላይ ያሉ እምነቶች ሁሉ ልክ ናቸው፣ ወደ እግዚአብሔር ያደርሳሉ። ሰዎች ራሳቸውን ብቻ ከማየት ወደ እውነታ ማዕከላዊነት ወይንም from self centeredness to reality centeredness ትራንስፎርም ያደርጋሉ፣ ይለወጣሉ። ልብ አድርጉ። አሁን እንደ ክርስትና እኛም የከፈትናቸው ቀዳዳዎች አሉ። something wrongly understand ያደረግነው ይሄ ኤክስክሉሲቭ እና ኢንክሉሲቭ የሚባለው ነገር ማለት ነው። አካታችነት ወይንም አቃፊነት የምንለው አቃፊነት በጣም አሳማኝ ነው። ሁሉንም ማቀፍ አለብን። ማንንም ኤክስክሉድ ማድረግ የለብንም። በማንኛውም በእምነቱ፣ በባህሉ፣ በአኗኗር ዘይቤው፣ በኤትኒኩ፣ በኢንዲቪዥዋል አይደንቲቲው ኤክስክሉሲቪዝም በፍጹም እያንዳንዱ ኤክስክሉሲቪዝም ቴሮሪዝም ነው እንደውም የሚባለው አይደል? እያንዳንዱ አግላይነት ሽብርተኝነት ነው የሚባለው። ይሄ በጣም አደገኛ ነው። ይሄ ክርስቲያናዊም አስተምሮም አይደለም። እኛ በኦርቶዶክስ አስተምሮ ኦርቶዶክሳዊ እምነታችንን እንጠብቃለን፣ ግን ከሁሉም ጋር መኖር እንችላለን። ኦርቶዶክሳዊ አቲቲዩድ ሁሉንም ማካተት ሁሉንም ማቀፍ ይችላል። ክርስቶስ ሁሉንም እንዳካተተ እንዳቀፈ ወይንም በእግዚአብሔራዊ አኗኗር ስንገኝ ዓለምን ሁሉ በእግዚአብሔራዊ አመለካከት የቅዱስ ጳውሎስ we have the mind of Christ ያለዋል። የክርስቶስ አይምሮ አለን እንዳለው ክርስቶሳዊ በሆነ አይምሮ አካታች ሆነን መገኘት እንችላለን። ግን የኛ እንደዛ አይደለም። ብዙ ጊዜ የኛን እምነት ሰዎች ሲቀበሉ ወንድማችን የቅርባችን፣ የኛን እምነት ካልተቀበሉ ደግሞ ጠላታችን ወይንም አግላይነት ወይንም የሆነ ፌቨሪዝም ነገር ተፈጥሯል። እሱ ለእንዲህ አይነት እሳቤ ለሚያስተናግዱ ሰዎች በር ከፍቷል። ልብ አድርጉ። ይሄ ሚስ አንደርስታንዲንግ ኦፍ ኦርቶዶክሲ ማለት ነው። ኦርቶዶክሲ አግላይነት የላትም። በእምነት የምታቀርበው የምታርቀው የላትም። ይሄ አፕሮች ባለመኖሩ ምክንያት ይህ አገላለጥ አግላይ ወይንም ኤክስክሉሲቭ ከመሆን አካታች ወይንም ኢንክሉሲቭ የሆነ ይመስላል ይሉና መምህር ዘበነ። ነገር ግን ፕሉራሊዝም ወይንም ብዝሃነት ሁሉም እምነቶች ትክክለኛ ናቸው ማለቱ ሁሉም እምነቶች ውሸት ናቸው፣ በሰው የተመሰረቱ ናቸው ማለት እንደሆነ ያመለክታሉ። እዩት። ፕሉራሊዝም ፖዚቲቭ ይመስላል። ኢንክሉሲቪዝም የስ የምንቀበለው ነው። ግን ኢንክሉሲቪዝምን ስንቀበል ሁሉም ሃይማኖቶች ልክ ናቸው ማለትን ስለሚያመጣ ይሄ ደግሞ የራሱ የሆነ ደግሞ ተግዳሮት እና ሃይማኖት ውሸት ነው፣ እንደገናም ደግሞ በሰው የተመሰረተ ነው። እኛ ጋር ኢትዮጵያ ውስጥ እኮ ነው ሃይማኖት እግዚአብሔር የገለጠው ነው የምንለው እንጂ እንደ ዌስተርን ካልቸር ሂውማን ፋብሪኬትድ ነው የሚሉት። ካልቸር ነው የሚሉት። ካልቸር ውስጥ ነው ካቴጎራይዝ የሚያደርጉት። ካልቸራል ስተዲስ የሚያጠኑ ተማሪዎች እዛ ውስጥ ነው ሃይማኖትን የሚያጠኑት። ሃይማኖት ካልቸር አይደለም። በተለይ አይዶን ስለሌላው መናገር አንችልም። አይዶን ነው when it comes to the Ethiopian Orthodox Tewahedo Church ግን divine revealed truth መለኮት የገለጠው እውነት ሰዎች ማን ይሉኛል ሲል ምንድነው ያለው ቅዱስ ጴጥሮስ? አንተ ክርስቶስ የእግዚአብሔር ልጅ ነህ ሲለው ይሄንን ስጋና ደም አልገለጠልህም፣ በሰማይ ያለ አባቴ ነው እንጂ የአባቴ መንፈስ ነው እንጂ። so there is a truth ሳይንቲፊክ ኤክስፐሪመንት የማይደርስበት ፊሎሶፊካል ኢንዴቨር አቺቭ ሊያደርገው የማይችል እግዚአብሔር ብቻ የሚገልጠው እውነት አለ። እሷም በቅዱስ ጴጥሮስ እምነት አንተ ክርስቶስ ነህ ያለው ላይ
አምላክም ሰውም ነህ ያለው እምነት ላይ የምትመሰረተው ተዋህዶን መግለጡ ነው። ስለዚህ ኦርቶዶክሲ ካልቸር አይደለችም። አይ ዶንት ኖ ስለሌላው መናገር አንችልም። ምናልባት ሲንቶይዝም፣ ዴይዝም፣ ዞሮአስትራኒዝም፣ ሲኪዝም ምናምኖች ሂንዱይዝም they could be cultural. they might be involved from some kind of እንትን ሊወጣ ይችላል። but orthodoxy specifically ኦርቶዶክስ ተዋህዶ ግን never በምንም አግባብ we have a number of arguments that we can defend this position ማለት ነው ሊሆን አይችልም። ስለዚህም ብዝሃነትን ስንቀበል ኦርቶዶክስ ተወርድና ከዴይዝም ጋር ልትቀመጥ ነው ማለት ነው። እቺ በሃይማኖት የበለጸገችው ኦርቶዶክስ ተወርድና ከፍቅሪዝም እኩል ጋር ልትቀመጥ ነው ማለት ነው። የትላንትና ብቅ ካለው ጋር ማለት ነው። ከሂንዱይዝም ጋራ ከኢስላም እምነት ጋራ ከካልቸራሊ ፋብሪኬትድ ከዚህ አኒሚስቲክ ወርሺፕ ከምንላቸው ጋራ ሁሉ እኩል ሊቀመጥ ነው ማለት ነው which is አደገኛ ማለት ነው። ስለዚህ እኛ ራሳችን ፎላሲ ውስጥ እንዳንገባ ኦርቶዶክሲ አቃፊ በኦርቶዶክስ እምነት ውስጥ ሆነን ግን አካታችነትን አቃፊነትን ልክ እንደ ክርስቶስ ልክ እንደ ቅዱሳን ካላደረግን we can be victim of this thought ነው ምናልባት ደራሲው ሊያስቀምጡልን የፈለጉት። እኛ በኦርቶዶክሳዊ ማንነት አቃፊና አካታች መሆን ስለሚያቅተን ለዚህ ትችት የተጋለጥን ነን። ኦርቶዶክሳዊነት ግን አግላይነት አይደለም። የሃይማኖት ልዩነታችንን ጠብቀን ከሁሉም ጋራ መስራትና መኖር እንችላለን አይደለም? እንችላለን። ኦርቶዶክሳዊ ማንነታችን ስርዓተ አምልኮአችንን ጠብቀን ከሁሉም ጋራ መስራት መኖር እንችላለን። ሳናገል፣ ሳንገፋ፣ ሳናሳንስ ፍትሃዊ ሆነን ወይንም እኩልነትን ጠብቀን ወይንም ነፃነታቸውን አክብረን መኖር እንችላለን። እነዚህ ናቸው እኩልነት፣ ነፃነት እና ወንድማማችነት ምናምን እነዚህ የፍሬንች ሪቮሉሽን ሶስቱ ቋንቋዎች ቀለሞች የሚባሉት። እዚህ ጋር ሰፋ ይልብኛል ግን ወደ ራሴ እንዳልሄድ ወደ መጽሐፉ ልመለስ። ከገጽ 144 ይሄ የቃይል ፎላሲ the fallacy of the logical fallacy የምንለው አለ ወይንም the logic of totality የምንለው ቃየን እግዚአብሔር የቃየንን መስዋዕት ነቀፈ፣ ቃየንን ግን አከበረው። ይሄ በጣም ብዙዎቻችን የምንወርቅበት መስዋዕቱን ነቀፈው፣ ግን ቃየንን ግን ማንም እንዳይገለው አከበረው፣ ምልክትም አደረገለት። እኛ የሰዎችን ሐሳብ እንተችና ስብናቸውን ጭምር እንጨፈልቃለን፣ ወይንም ሰዎች ሐሳባቸው ሲተችባቸው ስብናቸው እንደተጨፈለቀ ይሰማቸዋል። so they are ፎላሲ ውስጥ ይወድቃሉ ማለት ነው። ይሄ አደገኛ ነው። ከዚህ ካልተላቀቅን ለነዚህ ሰዎች ትችት የተጋለጥነን ማለት ነው። እና አያይዘውም መምህር ምን ብለዋል? መቻቻል ግላዊ ነው፣ ቤተሰብነት ውስጥ ነው እንጂ ከሃይማኖት ጋራ ሪሊጂየስ ኮኤግዚስተንስ ነው፣ አብሮ መኖር ነው የምንለው። መቻቻል ሲመጣ አንዱ ወደ አንዱ መሻገር አለ። አብሮ መኖር ግን የእያንዳንዳችንን ጠብቀን አብሮ መኖር እንችላለን with full respect with full consideration of each other። the last ከገጽ 144 ጀምሮ የስበት ሕግ በሚለው ላይ ምንነት፣ አደገኛነት፣ የውሸት ሳይንስ ስለመሆኑ ያልተፈጸመ ግብ ሁሉ የሰው ልጅ ተጠያቂ እንደሚሆን የሚገልጽ ሐሳብ ያስቀምጡና በተለይ በዘፈቀደ የሚሰበሰብ መረጃ ጀርባ ትርጉም አለ። ምን ማለት ነው? ዝም ብሎ በዘፈቀደ የሚሰበሰብ መረጃ ጀርባ አንድ ሚኒንግ አለ፣ አንድ ትርጉም አለ ብሎ ማሰብ አይ ቲንክ እብደት ነው። እና በእንዲህ አይነት አመለካከት የተተረጎመ መሆኑን ያስቀምጡና የስበት ሕግ ምን ማለት እንደሆነ በዓለም ላይ በታሪክ ታላላቅ ስራን የሰሩ ጠቢባን ስራዎቻቸውን ያሳኩት በስበት ሕግ እንደሆነ ይገልጽና ከዚያም አልፎ ኢየሱስ ክርስቶስ ክብር ምስጋና ለእርሱ ይሁንና የስበት ሕግ ተጠቃሚ እንደሆነ ተጠቃሚ የምትለዋቺ ዩቲሊቲ ኢን ዘ ሴንስ ኦፍ ኮንሱመሪዝም ወይንም ይሄ ከማቴሪያል አስፔክት ያለውን ማለት ነው። አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ ቅዱሳን በሙሉ በስበት ሕግ እንደተንደላቀቀ የተንደላቀቀ ህይወት ይመሩ እንደነበረ እዛ ደረጃ ላይ እንደደረሱ በተለይ ደግሞ ኮስሚክ ቢንግ የሚባል ላይ መድረስ እንደሚቻል ኦምኒፖተንት እንደሚሆኑ ጥበብ እንደሆኑ ፈጣሪ እንደሆኑ ራሳቸው አልቲሜት ሚኒንጉ በጣም አደገኛ ነው። ምድራዊ ስጋዊ ፍላጎቶቻችሁን ካሳካችሁ ጥበብ ናችሁ እናንተ ራሳችሁ ማለት ነው። እናንተ ራሳችሁ ዲቫይን ቢንግ ናችሁ። እናንተ ራሳችሁ ፈጣሪ ናችሁ። እናንተ ራሳችሁ ኮስሚክ ሃይ ሌቭል ኦፍ ማንነት ላይ ደርሳችኋል ብሎ ማለት ይሄ ዲሲፕቲቭ ነው። ሊያደርስ የማይችልን ነገር ያደርሳል ብሎ ማስተማርና የሰዎችን ይሄ ሲምፓታይዝ እንዲያደርጉ ወይንም እውን የማይሆን ዓለም ውስጥ እንዲዋኙ ማድረግ ትልቅ የማታለል
እሳቤ ነው። ይሄንን በደንብ አድርገው ያስቀምጡና የስበት ሕግና የሰባቱ ሰዎች ባህሪያት ብለው ስነ ምግባራዊ አፕሮቾችን በደንብ አድርገው ያስቀምጣሉ። ጊዜ ቢኖር በዚህ ላይ ብዙ ማለት ብችል ደስ ይለኛል። አይ ቲንክ እየጨረስኩ ይመስለኛል። በተለይ ባህሪየ ኤሳው፣ ባህሪየ በለዓም፣ ባህሪየ አካን፣ ባህሪየ ገያዝ፣ ይሁዳ፣ ሲሞን እነዚህ በስነ ምግባር ቋንቋ ብንመለከታቸው የሃይማኖት ሰዎች የሚመስሉ እግዚአብሔርን የሚያመልኩ የሚያገለግሉ የሚመስሉ ግን ከግብር ከእውነተኛ ከንጹህ የእምነት ህይወት የወጡ አደገኛ አፕሮቾች ናቸው። ይሄ የውስጥ ያሉ የውጭ የሚመስሉ ማለት ነው። እዚህ ጋር ብዙ ብል ደስ ይለኛል። ኤቲክስ ላይ በጣም ብዙ የሚያንገበግቡ ነገሮች ያሉ ስለሆነ ላጠቃለው የመጽሐፉ ማጠቃለያ ዋና መልእክት ሁለት ነው። እኔ እንዳገኘሁት ስታነቡም እንድታስተውሏቸው የምፈልገው አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘመኑን እንዲዋጁ ተበልተን እያለቅን እኛ በማናምንባቸው እሳቤዎች አይምሯችን ተገዝቶ በአካል የኦርቶዶክስ እምነት ተከታይ ነን አስቀዳሽ ነን፣ ግን ኢን ተርምስ ኦፍ ቶት ኢን ተርምስ ኦፍ ካልቸር ዌይ ኦፍ ሊቪንግ ግን ተሰርቀን የተወሰደን ስለሆንን ዘመኑን እንድንዋጅ በእነዚህ ሃይማኖታዊ ይዘት ባላቸው ፍልስፍናዊ እሳቤዎች ሰለባ እንዳይሆኑ በተለይ የቤተክርስቲያን ከፍተኛ ትምህርት ተቋማት ኦርቶዶክሳዊ ክርስትናን ለማጽናትና ምዕመናንን በበረቱ ለመጠበቅ እነዚህን አስተምሮችና አመለካከቶች እየመረመሩ የቅዱሳት መጻሕፍትንና የአባቶቻችንን የሊቃውንት ትምህርትን እያገናዘቡ ተገቢውን ምላሽ እንግዲህ መምህር እነዚህ ናቸው ዓለም ላይ የናኙ ያሉ እሳቤዎች ብለው ካሳዩን እያንዳንዱን እየለቀሙ ከኦርቶዶክሳዊ አስተምሮ ጋር እያፈረጡ መልስ መስጠት የቤተክርስቲያኗ ከፍተኛ ትምህርት ተቋማት ስራ ነው ማለት ነው። አንዱ ይሄ ነው። ሁለተኛው የኦርቶዶክሳዊ ተዋሕዶ ቤተክርስቲያን የዓለም ብርሃን የምድር ጨው ናት። ይህ ስክሪፕቸራል ነው። መሰረታዊ እምነቷን የአምልኮ ስርዓቷንና የአኗኗር ዘይቤዋን በሚገባው ልክ ካላስተማረችና በተግባር ካልገለጸች ዓለም በጨለማው የፍልስፍና ሐሳቤ እንደሚጠፋ የሰው ልጅ ሕይወትም ትርጉም እንደሚያጣ ግልጽ ማሳያ ነው። ዝም ብለን ከተቀመጥን ጨለማውን እንድናበራ ተሹመን ማብራት አቅቶን ጨለማው እኛን እየዋጠ ከመጣ የዓለም አልጫ ጨው መሆናችን ቀርቶ ራሱ ማጣፈጥ ካልቻልን እኛው ራሳችን አልጫ እንደምንሆን እኛው ራሳችን ጨለማው እንደሚውጠን በተወሰነ መልኩም ደግሞ እዛ ውስጥ የገባን መሆናችን ብዙ ማሳያዎች አሉና እነዚህን አበክሮ የሚያስታውስ መጽሐፍ ነው። ክቡር ፕሮፌሰር ዶክተር ዘበነ ለማ ስላበረከቱልን በቤተ ክርስቲያን ስም በተቋሙም ስም በግሌም ስም ከልብ አመሰግናለሁ። እግዚአብሔር ይስጥልን።